በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ሁኔታ የተከሰተው ከመቼ ጀምሮ ነው? ከቀዶ ጥገናው በኋላ ነው። ቀደም ብለሽ ብታማክሪ ኖሮ ፊዚዮቴራፒውን ብቻ በማዘዝ ይህ አስጊ የሆነ የቀዶ ጥገና እከለክል ነበር። ዶክተር ሊሆን እንዳለው ሁሉም ይሄ የኔ ፋንታ ነው። ለመሆኑ በቂ የሆነ ምርመራ አድርገዋል? በቂ የሆኑ ምርመራዎችን አድርጌያለሁ። ውጤቶቹም አሉ። የመድኃኒት ማዘዣውን በጽፍልሽም በዚህ አይነት ጉዳይ ላይ ተስፋ ለመቁረጥ ጠቃሚ ነው። ነገሩ ሁሉ እንዴት ነው? የፊዚዮቴራፒ ሕክምና የታዘዘላት ሲሆን እነዚህ መድኃኒቶች እየወሰደች የነርቭ የአእምሮና የአጥንት ስፔሻሊስቶችን ማማከር የሚሻል ይሆናል። ስለ ታዘዘውስ መድኃኒት ዶክተር? በበኩሌ ላደርግ የምችለው ይህንን ብቻ ነው። በተረፈ እግዚአብሔር ይርዳችሁ። እማ ፍርሃት አይግባሽ። እግዚአብሔር ቤትም አለና አልፈራ። አዎ እግዚአብሔር ሁሉም ማድረግ ይቻለዋል። ይህንኑ ነው ማየት የሚሻው። ወደ ስፔሻሊስቶቹ ከቀረብን በኋላ ሕክምናው ይጠናቀቃል። ይህንኑ ነው ማየት የሚሻው። ለምንድን ነው የፈለግሽው? ብዙ ሕክምናን ወሰድኩ። ከጀርባ አጥንቴም ቀዶ ጥገና አደረግኩ። ስቃይና ተስፋ ቢስነቱ ይበቃኛል። አንቺ በዚህ እንዳለሽ እንተውሻለን። ስጋ እኮ እንዲበረታ ምግብ ያስፈልገዋል። ነገር ግን እግዚአብሔር መድኃኒቱን ፈጥሮልናል። እግዚአብሔር ብቸኛው አዳኜ ነው። የእሱ ፍቃድ ካልታከለበት በስተቀር የዓለም ጥበብ ምንም የማይጠቅምና ሊረዳኝ የማይችል ነው። በእርሱ ስንታመን እግዚአብሔር ይህንን ያደርግልናል። እግዚአብሔር ለእኔ ሲል አንቺን ይጠብቅልኝ። ከአንቺ ጋር በመሆኔን በጸሎትና ቅዱሳን መጻሕፍትን በማንበብ ሰላሜን አገኛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ ከቤት እንደሆነ ተሰማ። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉን የሚነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡ ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበት የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ለእግዚአብሔር የሚሳነው ነገር የለምና አንቺም በእርሱ ፍቃድ ትድኛለሽ። ጆርጅ፣ ሜሪ የጥናታችሁ ሰዓት ደርሷልና ጊዜያችሁን አታባክኑ። ለብቻሽ ልንተውሽ አንፈልግ። ጊዜያችሁን አታጥፉ። ግዴታም የለባችሁ። ስፈልጋችሁ ጠራችኋለሁ።
ከሰማነውና ካየነው አንፃር እናቴ እንደምትድን አምናለሁ። እኔም ተስፋ አድርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ የምህረት አምላክ ሆይ ምህረትን ለኃጢአተኞች ሁሉ ነውና ስለኛ መከራን በመቀበል እንጂ ከራሳችን የሆነ የለም። ስለ ህመሜም አላማረረም። ከሰዎችም ህመም አንጻር ሲወዳደር እባክህ ይህንን ህመም ለኔ መስቀል አድርገው በዚህ ወደ ገነት ያደርሰኝ ዘንድ ይሁን። ስለ ስምህ ጤንነትንና ህመምን ሀብትና ድህነትን በወጣትነትና በጎልማሳነት እድሜያችንን ስለባረክልን እናመሰግንሃለን። በኑሯችንም በሞታችንም ያንተነንና እንዳስተማርከን ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ ኃይል፣ ክብር፣ ምስጋና ለዘላለሙ ያንተ ነውና አሜን። አቤቱ አምላኬ ሆይ አቤቱ አምላኬ እግዚአብሔር ሆይ አንተ ነህና ብቸኛ ዳኜ፣ እባክህ ከዚህ ህመሜ ፈውሰኝ። አሜን። ባባ እባክህ ወደ መኝታ ሂድ፣ ራስህን አታዳግም፣ እኛም እያጠናን ነው። የለም ሜሪ፣ ራሴን ዘና ያደረኩ ነው። እስከሚደክመኝ ስለማነብ አሁን አልተኛም። ሂጂና አጥኚ። ጌታ ሆይ ይሄ ሁሉ እውነት ከሆነ ዘንድ ጤናዬም ያለው ባንተ እጅ ነው። ጌታ ሆይ በክቡር መስቀሉ ስም ለማመን ያስቸግረኛል። እናቴ ውዷ እናቴ ደህና
ወዲህ ነይና አረፍ በይ። አይ ብዙ አረፍ ያለው ሁሉንም ታሪክ ልነግራችሁሻለሁ። ማን ነው ይሄ ቄስ አባቴ? በ12 ዓመቱ ቄስ የሆነን በመስማቴ አእምሮ የረፍት ሊያገኝ አልቻለም። የማለት ስለ ቤተ ክርስቲያኑ አታውቁምን? ቄስ ቢፋም 10 ዓመት ሲሆን ከአርኔስ የአስዮት ገዥ የነበረና በዚያ ተሹሞ ከባኩም ቤተ ክርስቲያን ያስተዳደረ ሲሆን አሁንም ድረስ በአስዮት አቅራቢያ በአማልቆሱር ቤተ ክርስቲያን ቅሬታ አጽሞ ይገኛል። እንዲሁም ቄስ ቼኑስኪ የሚባል በባልከም መንደር በአሁኑ አሰንታ ይኖረ 12 ዓመቱ ነበር። ስለ ክርስቶስ ሰማዕትነትን የተቀበለ ነበር። በገዢዎቹ ፊት ቀርቦ ለጣዖታቱ መስዋዕት ማቅረብን ስለተቃወመ አርኔስ አንገቱ በገመድ ታስሮ በየመንገዱ እንዲጎተት አዘዘ። ማንኛውም የሰው ልጅ ሊሸከሙ ያልቻለውን መከራ ሁሉ የተቀበለ ነበር። በስተመጨረሻም አስክሬኑ በእሳት በሚቃጠልበት ጊዜ በእሳቱ ዙሪያ በብርሃን ነጸብራቅ ምስሎች ታይተዋል። እርሱም ሌሎች ያላዩትን ክብር ነበር የተመለከተው። በዙሪያውም ያሉት ሰዎች ጽናቱን በማየት በክርስቶስ ስላመኑ እንዲቃጠል አዘዘ። እንዲሁም ሾርሃ ከአኪሃም በገዢው ትእዛዝ ከፊል አካሉ እንዲቃጠልና በቆስሎም ጨውና ሆምጣጤ እንዲነሰነስበት ተደርጓል። እንደ ጠቦትም ታርዶ በመንደሩ ግድግዳ ተሰቅሎ ነበር። እኔ የማላቀው ቄስ በአስደናቂ ተአምራቱ ሊፈውሰኝ ይቻለዋልን? አሁን ምንም እንኳ በዘመን በጊዜና በቦታ ብንለያየም ክርስቶስን እስከተከተልን ክርስቶስን እስከለበስን በቤተ ክርስቲያን ስር ወንድማማች ከሆን በእግዚአብሔር ዘንድ ሁሉ ይቻላልና ሊሆን ይችላል። እኔ የማስታውሰው ቢኖር እርሱ የእንጨት መስቀል ያዘና በወገቡም ቀበቶ ያሰረ ነበር። እንዳገላለጽሽ እርሱ አባ ኖብ ኤልናሐሰይ ይሆናል። በ12 ዓመቱ ነበር ሰማዕት የሆነውና በሳማኑ ቤተ ክርስቲያን ሥጋው የተቀበረው። እሱ መሆን አለበት። በእርግጥም ሰላም እግዚአብሔር ያለበት በራእይም የተመለከትኩት። እንኳን ደህና መጡ። በዚህ የመጀመሪያው ነው? እርግጥ ነው። ተአምር ነው አይደል? እንዴት አወቁት አባቴ? የአባ ኖብ መንገድ ነው። ተአምራቱም በየጊዜው የሚከሰት ነው። በርካታ ሰዎች አያውቁትም። እኛም ፈጽሞ ስለ እርሱ አልሰማንም። ስለ እርሱ ጥቂት ብቻ ነበር የተጻፈው። ስለ ሁሉም ቅዱሳንና ሰማዕታት ማወቅ መቻል ምንኛ አስፈላጊ ነው። እባክዎ አባቴ። አዎ፣
ስለዚህ ታላቅ ቅዱስ ሁሉን ልናውቅ እንወዳለን። እኔም ስለዚህ ቅዱስ ሰማዕት አባ ኖብ በመናገሬ ደስተኛ ነኝ። ቅዱስ አባ ኖብ በነሐሲ መንደር ታልከህ ተወለደ። ወላጆቹም በክርስትና የተጉ ስለነበሩ ፈሪሃ እግዚአብሔርና የቤተ ክርስቲያን ፍቅር አስተምረውታል። እርሱም የቤተ ክርስቲያን ፍቅር ያደረበትና ሥርዓተ ቅዳሴን የሚካፈል ነበር። ዕድሜው 12 ዓመት ሲሆን እናቱና አባቱ በሞት ተለዩት። በርካታ ገንዘብም ትተውለት ነበር። እርሱ ቅዱስ እንደሆነ እናንተም ቅዱሳን ሆኑ። አባ ኖብ እግዚአብሔር ከእርሱ ጋር ነውና ተባርከዋል። እግዚአብሔር ብርታቱን ይስጠን። ወላጆቹን በአመት ውስጥ ላጣ ይሄ ምንኛ ከባድ ነው። ለሚያምኑ ሞት ማለት ከዚህ ከሙታን ዓለም ወደ ዘላለማዊ ቤት መሄድ ነው። እግዚአብሔር እምነቱን ይበልጥ ያጠንክርለው። እንደ እርሱ ያለ እምነትን እሻለሁ። ለምን መመኘት ብቻ? ለእግዚአብሔር ምስጋና ይግባውና ቤተሰቡ ለቀሪው ሕይወቱ በርካታ ገንዘብ እኮ ትተውሎታል። ኃይል ያለው በእምነት እንጂ በገንዘብ አይደለም። ከዲክላኒውስ ቅጣት ማምለጥ የሚቻለው በገንዘብና በሀብት ሳይሆን በእምነት ነው። በገንዘብ ምን ልታደርግ ትሻለህ? ይህን አላውቅም። ገንዘብ የእግዚአብሔር ነው። ነገር ግን እርሱ የሚፈልገውን ሊያደርግ ይችላል። የመከራው ሰዓትስ እውነት ነውን? ኑረንም ሆነ ሞትን የእግዚአብሔር ነው። ኑረንም ሆነ ሞትን የእግዚአብሔር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ሆይ ክርስቶስ በሥጋ ስለ ኃጢአታችን ሞቷል። ስለ ሕግ መተላለፋችንም ቆስሏል። ዓለማችን በዚህ ጌታ ላይ ማመጿ ምንኛ አሰቃቂ ነበር። በእኛም የሚሆነው ይህ ነው። ጌታችን እንደተናገረው የሰይጣን ዓላማው ቤተ ክርስቲያንን በማወክ ሰላሟን እንድታጣ ስለሆነ ይህንን አውቀን ችግሮቹን መጋፈጥ አለብን። ኢየሱስም በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና። ዛሬም በዚህ ቦታ እርሱ የሰጠንን በቅዳሴ እንካፈላለን። እርሱ ስለሚወደን እኛም ደግሞ እንወደዋለን። ለነገራችሁ የምፈልገውና የምወደው ነገር ቢኖር ፈጽሞ ፍርሃት አይኑርባችሁ። እናንተም ከሰማይ አዕዋፍ ትበልጣላችሁና። ምክንያቱም አንዲቷ የራስ ጸጉራችሁ እንኳ ያለ እርሱ ፈቃድ ከራሳችሁ አትረግፍምና። ሥጋን የሚገድሉትን አትፍሯቸው፣ ነገር ግን ሥጋንም ነፍስን በሲኦል ሊገድል የሚቻለውን እርሱን ፍሩት። ወዳጆቼ ሆይ እኛ ራሳችን በጥምቀት ከእርሱ ተወልደናል፣ ከዚህ ዓለምም አይደለንም። እኛ የዘላለም ሕይወት ያለን የእግዚአብሔር ልጆች ነን። እኛ በክርስቶስ ጥምቀት ሰማዕትነትን እንቀበላለን። በሐዋርያው ቅዱስ ጳውሎስ አንደበት መንፈስ ቅዱስ ሲናገር እናንተ ከእንግዲህ የራሳችሁ አይደላችሁም፣ ክርስቶስ በእኛ ይኖራልና። በዚህ ዓለም በርካታ መከራ እንቀበላለን። በዚህ ዓለም መከራ ብንቀበልም እንኳ ስለ እግዚአብሔር በተሰጠን ጸጋ ነው። የተጠራነው በስሙ እንድናምን ብቻ ሳይሆን መከራ እንድንቀበል ነው። እኛ ስለ እርሱ መከራ እንቀበላለን።
እርሱም በሕይወታችን ይኖራል። ስለዚህ ለዘላለሙ ከእርሱ ጋር በመንግሥቱ እንኖራለን። ምስጋና ይሁን ለአንድ አምላክ አሜን። ክብር ለእርሶ ይሁን አባኖብ። አባኖብ ክብር ለእርሶ ይሁን። እናንተ ወንድሞቼ ወደ ቤተ ክርስቲያን በመምጣታችሁ ደስተኛ ነኝ። ይኸውም እግዚአብሔር አባታችን እየገለጸልኝ ነበር ስብከቱን የምሰማው። የሰማሁት ሁሉ ለእናንተ አደርጋለሁ። አልገባኝም። እኔም አልገባኝም። ኢየሱስ ለባለጸጋው የተናገረውን ሰምታችኋልን? ያለህን ሁሉ ለድሃ ስጥ፣ በገነትም ደስታን ታገኛለህ። መስቀሌንም ተሸከምና ተከተለኝ። አንተስ ይህንን ታደርጋለህን? አዎን፣ ይህስ ቀላል ነው። ታዲያ እንዴት ትኖራለህ? እግዚአብሔር ራሱ ሁሉን ያደርግልናል። በእርግጥ ምን ታደርጋለህ? ቤተ ክርስቲያኗ በተለይም በዙሪያዋ ያለው የግንብ አጥር ጥገና ሊደረግለትና እርዳታ ያስፈልገዋል። በከተማዋ ያሉት የድሃ ቤተሰቦች ሁሉ አውቃለሁ። ከዛም ገንዘቡንና ወርቁንም እንከፋፈልና ለእነርሱ ማከፋፈል እንጀምራለን። ዛሬ ሁለተኛ ቀናችን ነው። ሕፃናቱ የሚመገቡት የላቸው። እግዚአብሔር የሚዘነጋን እስከ መቼ ነው? እንዴት ያሳፍረናል። በእምነትሽ ጽኚ። ለዚህ ጉዳይ ምን ትላለህ? እግዚአብሔርም እንዳለው እናት እንኳን ልጆቿን ትረሳለች፣ እግዚአብሔር ግን ፈጽሞ አይረሳችሁም። ታዲያ ለእነዚህ ሕፃናት ምን ላደርግላቸው እችላለሁ? ይህ የኢየሱስ ክርስቶስ ሥራ እንጂ የኛ አይደለም። እግዚአብሔር አምላካችን ሆይ እግዚአብሔር አምላካችን ሆይ እናንተ ታላቁ አምላክ እግዚአብሔር ምን እንደላከልን ታያላችሁ። እኔ እንዳልኩት ነው። ለእርሱ ምንድነው የሚሳነው? ጌታችን ኢየሱስ በመስኮት በኩል ስንጠራው ሰምቶናል። እባክህ ጌታዬ ይቅር በለኝ። ረሃቡ እጅግ ጽኑ ነውና ተሳሳትኩ። የእናትም አንጀት ሩሩ ሆኖብኝ ነው። በሮማውያን ወታደሮች በግፍ ልጆቻችን ሲሞቱብን ለምን ደካማ አልሆንም? እያንዳንዳችን በሕይወታችን የእግዚአብሔር ጥገኞች ነን ለካ። አሁን የፈለግነውን ሁሉ እንገዛለን። ኢየሱስ ግን ፈጽሞ ሊረሳ እንደማይችል ወቂ። አመሰግናለሁ። ዛሬ አስቸገርኳችሁ አይደል? ይህንን እንደ ችግር አትቁጠረው። በዛሬው ሥራ እንደተደሰትኩኝ በሕይወቴ ፈጽሞ ተደስቼ አላውቅም። ከእርሱ ጋር በመሆኔ ተደስቻለሁ። ይህ የመጀመሪያ ነው። ገና እግዚአብሔር የምትሹትን ያደርግላቸዋል። ሁለተኛው ምንድን ነው? ለክርስቶስ ስም ሕይወታቸውን መስዋዕት ካደረጉ ከቤተ ክርስቲያን ሰማዕታት አባቶች ወገን እንሆናለን። አባኖብ ለእግዚአብሔር ያላቸው ፍቅር ታላቅ፣ እሱም ይወዳቸዋል። እግዚአብሔር እኛን ይወደናል። እኛም እንደ አባኖብ ልንወደው ይገባል። ኢየሱስ ክርስቶስ የኔ ጌታ ወደ ገዢዎችና ወደ ነገሥታቱ ፊት ቀርቤ እውነትን መናገር እችል ዘንድ ብርታትና ጸጋህን እንዲሰጡኝና እንዲመሩኝ መላእክትን ላክልኝ። ዛሬም ለዘላለሙ ኃይል፣ ክብርና ምስጋና ላንተ ይሁን። አሜን።
ይሄ ደም ነው እንዴ? አዎ ልጄ፣ ትናንት በእርሻው ሳለን የሮማ ወታደሮች መጥተው አሰቃቂ ግድያ ፈጸሙብን። ወታደሮቹም ልጄን ሊደፍራት ሲሉ ወጣቶቹ ተከላክለው አስጣሉልኝ። ክርስቲያኖች ነን፣ በእምነታችን እንጸናለን ስላሉ ወደ ናዝሬቱ ኢየሱስ እያነቡና እያለቀሱ ቢለምኗቸው በጎራዴና በጦር ወግተው ገደሏቸው። እና አሁን ምን እያደረጋችሁ ነው? ግረኖቹን ካልቀበረንና ከመሬት የፈሰሰውን ደም ካላጸዳን መጥተው የቀረነውን እንደሚገሉን ነግረውናል። መሬቱ ደሙን የሚመጣው አይደለም። እኛን ሊያጠፉን ነው ይመጡት፣ ሊያጠፉን ነው ይመጡት። ከምድር በታች ያሉ መግቢያዎች አይዘጉ። ልጄ ወዴት ትሄዳለህ? ወደ ሳማንኡድ። ልጄ በዚያ ክፉዎች አሉ። የሮማውያን ወታደሮች ቤተ ክርስቲያናትን እያወደሙ ነው። ክርስቶስን የሚያምኑ ክርስቲያኖችንም እያጠፉ ነው። በአሰቃቂም ሁኔታ እየገደሉ ነው። ስለዚህ ነው እኔም የሚሄደው። ልጄ አንተማ ለመቋቋም ገና ለጋ ነህ። ቤተ ክርስቲያን ወጣት ወይም አረጋዊ ስለሆንን ሳይሆን ልጆቿንንና ሁላችንንም ትፈልገናለች። ታዲያ ምን ለማድረግ ወሰንክ? ለገዢው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን በደሙ እንደመሰረታትና እንዳነጻት በራፎቿ እንደማይዘጉ እነግረዋለሁ። ገና ለጋ ወጣት ነህ፣ መሳሪያም አላነገብክም። በመሳሪያ ሳይሆን በልብ ያለው እምነት አምራትን ይሰራል። የምታስበው መከራው ቀላል ሳይሆን ጨካኝና አሰቃቂ ነው። እኔም በዚች ቦታ ሕይወታቸውን ከሰጡት ሰማዕታት አላንስም። እኮ ፈጽሞ እግዚአብሔርን የማይፈሩ አመፀኞችና ልበ ደንዳኖች ናቸው። እየተከተሉት ያለው የተሳሳተ መንገድ እንደሆኑ ሊረዱ ይገባል። እግዚአብሔር ብርታቱን ይስጥ። እኔ ግን ስላንተ ሐሳብ ገብቶኛል። ሕይወቱን ስለ ክርስቶስ የሰጠ ሁሉ ዓለምን ያሸንፋል። ደግሞም ዓለምን አሸንፎ ራሱን ቢያጣ ምን አለበት? ልጄ በልሽሽ እየተመለሱ ነው። እንዲያዩ አልፈልግም። ደሙ እስካሁን ድረስ እንዳለ ነው። ከትናንት አንስተን ይኸው መሬቱን እያጸዳን ነው። ታዲያ ምን ላድርግ? የናዝሬቱ ኢየሱስ ይረዳሃል። የሕዝብ ፍትሐዊ አይደለም። ከዚህ በላይ ምን ታረጉናላችሁ? ከኛስ ምን ትፈልጋላችሁ? እንዲህ ያለውን አዛውንት መምታት ተገቢ አይደለም። በል ከዚህ ሄድና ወደዚያ ተጫወት። ይልቅኛ መሳሪያ ሳይሆን በልባችን የእምነትን ትጥቅ ሰንቀናል። ስለዚህ አንፈራም። እንዲህ ያለውን ጨዋታን ተቆሙ። ዛሬ ትቻችኋለሁ፣ ነገ ደግሞ እመጣለሁ። ታዲያ ደም ነገር በመለከት ግን ትናንት እንደሞቱት በእናንተ ላይ እንዲህ ይሆናል። ይገባችኋል? ገብቶኛል፣ ገብቶኛል። ይህ ስለ ድካማችን ከእግዚአብሔር የመጣ ነው። እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? የኔ ልጅ ጀግና ነህ፣ በዚህም ጊዜ ዕድለኛ ነህ። ነገር ግን ሁሌም ላይሆን ይችላል። እርፍ ጨብጦ ወደ ኋላ የሚያርስ የለም። ስላንተ ጨነቃለሁ። ረጅም ዕድሜ ይሁንልህ። የኔስ መጨረሻ ተቃርቧል። ሰላም ላንተ ይሁን። በልሂድ የኔ ልጅ። እግዚአብሔር በኑሮ ሁሉ ሰላምን ያምጣል። መንገዱ ረጅም ነው።
እባክህ ጌታ ሆይ ብሉን ሰው ወደ አንተ መንገድ እንዲያደርሰው ከዋክብት ልከህ ስምህንም ለነዚያ በስምህ በሚቀልዱትና አንተን ትተው ጣዖታትን በሚያመልኩት ላይ የመዓቱን እሳት አውርድባቸው። አቤቱ አምላኬ ሆይ አዳምና ልጆቹን ወደ መንግሥትህ መምጣታቸውን የተቀበልክ እኔንም ጸሎቴን ስማኝ። በቅዱሱ ስምህ የሚያበረታኝንና የሚያጠነክረኝን መልአክ ላክልኝ። ሰላም ላንተ ይሁን ብፁዕ አባ ኖብ። ከአምላኬ የመጣልህ የሰላም መልእክት ነው። እኔ ሊቀ መላእክት ቅዱስ ሚካኤል ነኝ። አንተን ረዳ ዘንድ ከእግዚአብሔር ተልኬአለሁ። ነገ በማለዳ ተነስና ወደ ገዢው ዘንድ ሂድ። በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያምን ንገረው። ለ3 ቀናት በግርፋት ያሰቃይሃል። እኔ ግን ኃይልን እሰጥሃለሁ፣ ከቁስልህም ትድናለህ። ከዛም ወደ አትረብ ወስደው በአሰቃቂ ሁኔታ ይገርፉሃል። ስላንተ እኔ ይገለጣለሁ። ሰይጣንና ሰራዊቱም ይረዳሉ። በሄድክበት ሁሉ ካንተ ጋር ሆናለሁ። ሰላም ላንተ ይሁን ብፁዕ አባ ኖብ። የእግዚአብሔር ሰላም ካንተ ጋር ይሁን። አመሰግናለሁ ጌቴ፣ አመሰግናለሁ ጌቴ። ክርስቲያን ብለው ራሳቸውን ከሚጠሩ ከነዚህ እስካሁን ድረስ በሮማውያን ግዛት እንዲህ ያለ ጽናት አይተን አናውቅም። እነርሱማ አምላካችን ወደ ገነት መንግሥት ያስገባናል ይላል። ለምን? እንዴት ሊሆን ይችላል? ምንም ረዳት የሌላቸው የደካሞች ጥርቅም ነው። ምንም ማድረግ አይችሉም። ሻሞላ ወይም ሳንጃ መያዝ፣ ድንጋይ እንኳን መሸከም አይችሉም። ሐሳባቸው በሮማውያን ግዛቶች ላይ ማመጽ ነው። እኛ አያላን ታላቅና የሥልጣን ባለቤት ይሆን ሮማውያን ስናሸብር ኖረናል። ግዛታችን እስከ አመጹ ድረስ ይቀጣሉ። ኃያላንም ብለው የተነሱትን እንኳ በፈረሶቻችን ኮቴ በቁጥጥር ስር አውለናል። እነዚህም አይቀርላቸውም። ካመጹማ አበቃላቸው። ይኸውም ችግር እስከ መጨረሻው እንዲያቆም እስከ ሮም ድረስ መልእክቴን እልካለሁ። ለምንድን ነው ይህንን ሽማግሌ የምታንገላታው? ወደ ሄድና ተጫወት። መሳሪያ ሳይሆን በልባችን የእምነትን ትጥቅ ሰንቀናል። ስለዚህ አንፈራም። እኔ በጌታዬ በኢየሱስ ክርስቶስ አምናለሁ። የፈለግከውን ብታደርግ ለኢየሱስ ክርስቶስ ብቻ ሰግዳለሁ። ስምህ ማን ነው? አባ ነው። አባ ኖብ። እድሜ ስንት ነው? 12 ዓመቴ ነው። ከየት ነው የመጣኸው? ከናሂሳ። አሁን እዚህ የመጣው ንጉሡ እንዲመራ ያደረጉትን አማልክት ለመሳደብ ነው? አንተን እኮ ነው። ለዚህ ነው የበቃለሁ። በዚህ ቁራሌ ጨርሰዋለሁ። እነዚያ ደካሞች የተሳሳተውን ይህን ሕፃን መግደል ተገቢ አይደለም።
በቅድሚያ ትክክለኛውን መንገድ ልናሳየው ይገባል። ያቋሙን ካልቀየረ እኔ ራሴ ነኝ የማነጋግረው። እኔ ከመንደር የመጣሁት ሰማይና ምድርን፣ ፀሐይና ጨረቃን፣ ባህርንም በውስጧ ያሉትን ሁሉ ለፈጠረ ለእውነተኛ አምላክ ለኢየሱስ ክርስቶስ ለመሰክር እንጂ ለነዚህ ማየትና መስማት ማሰብ ለማይችሉ የሰው እጅ ሥራ ለሆኑ ራሳቸውን ማዳን ሌሎችንም ማዳን ለማይችሉ አሻንጉሊቶች ለመሰክር አይደለም። አንተ ቅጣት የማትችል ገና ጨቅላ ሕፃን ነህ። እኔን የምትሰማ ከሆነ ከግዛቶቹ የአንዱ መሪ አደርግሃለሁ። ሁሉም እንዲያከብሩ ከነገስታቱ ልጅ አንዱ አደርግሃለሁ። ምክንያቱም አማልክቱ ልጆች ይወዳሉ። እኔ ጎበዝ አደንቃለሁ። ጀግንነትና ውበት የተላበሰ እንዳንተ አይነት ሕፃን አማልክት ከእርሳቸው ከሞላህ በኋላ ሰዎች ያንተ ልጅ እንዲሆኑልህ አክብሮትን እንዲያገኙ ከአንዳቸው የነገስታት ልጆች የሚዳሩ ናቸው። ያለውን ስድብ ከቀጠልክ ምን ሊከተል እንደሚችል አታውቅምን? ስጋን የሚገሉትን አትፍሯቸው፣ ነፍስንም ስጋንም እንጂ። ምን ማለት ነው? ስጋን የገደለ እኮ ነፍስንም ይችላል። ይህ ያንተ እምነት ይሆናል። የኛ ግን ስጋ ሟች ነው፣ ነፍስ ግን ሕያው ናት። ትክክል ነበርክ። እንዲህ ያለ ተሳዳቢ ልጅ አላየውም። ለሌሎች መቀጣጫና ምሳሌ አድርግልኝ። ታዛዥ ነኝ ጌታዬ። በንዴት እንዳትገድለው፣ ሲሰቃይ ማየትሻለሁ። እሺ ንጉሥ ሆይ፣ ለምሽት ምንድነው ትእዛዙ ንጉሥ ሆይ? ራቁቱን 4 ጊዜ ገረፈው። ቁስለት የሌለው ግርፋት አይቆጠርም። እሺ ንጉሥ ሆይ። ደም ሲፈሰው ማየት እሻለሁ። አይቆጠርም። ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና እስከ ዛሬ ክርስቲያኖቹ ያልፈጸሙትን እንግዳ የሆነ ነገር ነው የፈጠረው። አይቆጠርም። ጥሜን ሊያረካኝ አልቻለም። ይቆጠራል። ጌታ ብርሃኔና መድኃኒቴ ነው። ጌታ
ይህን ልጅ አሳልፈው ስለሰጡን አምላኩን አመሰግናለሁ። አምላኩን እየጠራብን በዚህ ከተማ ሊገለን ያስባል። ለምሽቱ ይሄ ይበቃዋል። እስቲ ራሱን ሲያድን ወይ ሲያድነው እናያለን። አያሳስበኝም የሳኦል ጥላቻ፣ ልቤ አይደነግጥም በጎልያድ ዛቻ። ሲሞት እንደ ውሻ አውጣና ወርወረው። እዚያ በአማልክቶቻችንና በቤተ መንግሥታችን በግዛታችንም ችግር ለሚፈጥሩ ሁሉ ይህ እንደሚጠብቃቸው እንዲያውቁት ይሆናል። እኛ ስለ እርሱ እናዝናለን፣ ግን ያስባሉ። እነዚህ አመፀኛና ጨካኝ ናቸው፣ እግዚአብሔርን አያውቁትም፣ እጅግ ባዶ ናቸው። መልካሙ አባ ኖህ እግዚአብሔር ሰላም ላንተ ይሁን። ከጎን እንድሆን በተጋድሎም እንዳበረታ ከእግዚአብሔር ዘንድ ተልኬአለሁ። ተነስ፣ ወደ ገዢው ሂድ። ጌታ በስሙ ሲባርክህ በእነዚህ ጫንቃቸው ለደነደነ ድንጋይ ልብ ባላቸው የክርስቶስ ታምር ሲገለጽ ታያል። አያስጨንቀኝም ሞትና መከራ፣ ሁሉን የሚችለው አለ ከኔ ጋራ። ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? እንደምትመለከተው የዚህ አይነት ትግል አልወድም። በይበልጥ የሚጠቅሙ ትዕይንቶች አሉን። በሮማውያን ነጻ ትግል ደም ፍሰቱን ማየት የሚማረክ ነው፣ ነገር ግን አሰልቺ ነው። አሁንም ይስራል የብርሃን ጌታ፣ ስሙን ተሸክሞ በእምነት ለበረታ። ጌታ ብርሃኔና እኔን ግን የሚያውከኝ በውን ማየቴ ነው። ጌታ ብርሃኔና ያስደሳች መሆኑ ነው። እኔ ስማጸነውና ስሙን ስጠራው የኔ አምላክ እንዴት እንደሚያድነኝ አያችሁ። እንግዲህ አሻንጉሊት የሆኑ ጣዖታትን ለማምለካችሁ ከዚህ የበለጠ ተጨባጭ ማስረጃ ይኖራልን? አሊያም ባላቸው የቅርጽ አይነቶች መደሰታችሁ ነውን? ምን የሆነ እንዳለ ተረድቻለሁ። አስማተኛ ያደርጋል እና እንዳትሞት ይህንኑ መታትህን ትጠቀማለህ። የምስጢር አውቄብሃለሁ። ትክክል ብለሃል። የመስቀሉ ምልክት እኛን ከሞት ያድነናል። ጌታ ኢየሱስ ክርስቶስም ለእኛ ነውና የተሰቀለው ኃጢአተኞችን ሁሌ ስለሚቀበል አንተም ለመመለስ ገና እድሉ አለ። ከእነዚህ ሰዎች ስንታረቅ በእጅጉ ደከምኩ። አንዳቸውንም ማየት አልሻም። ውሰዱት፣ በሰንሰለት ምሰሩትና እስኪሞት በወህኒ ቤት ወርውሩት። እኛ ከፍተኛ የወንጀል ድርጊት ፈጻሚ ቆጥረው ነው እንደዚህ በሰንሰለት ያሰሩ? እግዚአብሔር ይመስገን። እናንተንስ የሚያስር በቂ ሰንሰለት የላቸው። እድሜ 12 ዓመት ነው። ይህን ኃይል ከወዴት አገኘው? መከራውን ሁሉ ቋቋም ዘንድ ኢየሱስ ክርስቶስ ብርታቱን ሰጥቶኛል። እርሱ የሚያምኑትን ፈጽሞ አይጥልም። በሰንሰለቱን ካሰሩ በኋላ በክርስቶስ ድናል። በሰንሰለትም ታስረን ብንቆይ እንኳን ሁላችንም ስለ ስሙ መጽናናትን እንደምናገኝ እርግጠኛ ነው። በማንኛውም ጊዜ ከዚህ እንወጣለን። ነገር ግን ወታደሮች ካልከለከሉን። ከጊዜው መጥፎ ሁኔታ አንጻር እኛ የተሻልን እስረኞች ነን። አመጥ ማድረግ ይኖርብናል። ይህና ባኖብ የተባለውን ልጅ ሂድና አምጣልኝ፣ ወይኑን አምጣልኝ። እሱ በ7 ሰንሰለት ከታሰሩት አደገኛ ወንጀለኞች ጋር አመጣን ለማድረግ እያነሳሳቸው ነው። ምን እየሰራችሁ ነው? በትእዛዝ መሰረት ሰማዕትነቱ እንዲቀር በሚል ሳንገለው ቀርተናል።
ቶቹይ የመጥፎ ዜና ነው። ባኖ እስር ቤት ያሉትን ክርስቲያኖች ሁሉ በአምላካቸው በመተማመን ነፃ ወጣቸው። እዚህ የተነሳ ጩኸታቸው በሁሉም ቦታ ይሰማል። እናንተ ምን እየሰራችሁ ነበር? ምን ያላችሁ እናንተ? 8000 ጦረኛ ወታደር እነሱ ማወጥ ነበረበት። በትክክል አለቃዬ። ባኖ ምን ለማሰር አንዳቸው ልከሃል? በዚህ ሊሆን ይችላል። እንግዲህ የሆነ ነገር ነው። እንደ ማፋሳሽ አመጽ ያነሳው ለምን በሰንሰለት ታሰረ ብሎ ነው። ነፃ ቢሆን ይበልጥ ይሰራ ነበር። ይህንን ታሪክ ለማጥፋት መፍትሄ ሊኖረን ይገባል። እሱ እውነት ቅዠት ይሆናል እንጂ የረባ ታሪክ የለውም። እኛ ስርን ሮጠ እንዳታመልጥ ነበር። ነገር ግን እነርሱ እንዲወጡና እንዲሞቱ አድርገህ አንተ ደህና ሆነ ተቀምጠሃል። ሕይወትና ሞትስ በጌታችን ኢየሱስ ክርስቶስ እንጂ በአንተስ አይደለም። አንተ ወደዚች ከተማ ከመጣ ወዲህ ሕዝቡ ለአማልክቶቻችን እንዳይሰግዱ አሳመጽክ። አሁን ይህን ካልፈጸምክ እገልሃለሁ። ከዛ ያንተ አምላክ ምን እንደሚያመጣልን እናያለን። የዚህን ከተማ ሕዝብ የጎዳችሁትስ አንተና ንጉሥ ዲዮቅልጥያኖስ ናቸው። እናንተ ባለማወቃችሁ ነው እንጂ እኔስ በየሰማዕታቱ ላይ መላእክት አክሊል ሲያጠልቁላቸው አይቻለሁ። ወደ ማዶ ሰዱትና ስቀሉስ። ከዛም ለአትረብ ገዥ ስደዱለት። ሁሉም ነገር በቁጥጥር ስር መዋሉን ይወቅ። የልጅ ግዛቱን ሊበጠበጥ አይገባም። እኛ መላውን ዓለም የምናስተዳድር ነን። ኦ ጌታዬ፣ ኦ እግዚአብሔር ሆይ፣ 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 ኦ ጌታዬ፣ ኦ እግዚአብሔር ሆይ። የሳኦል ጥላቻ ልቤ አይደነገጠ። በዚህ ልጅ ልንበጠበጥ አይገባም። ኦ እግዚአብሔር ሆይ፣ ስሙ ጋሻዬ ነው፣ ኃይልና ብርታቴ፣ ጌታ ጉልበቴ ነው። ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። ምንድነው ይሄ ነገር? ልታወር ነው እንዴ? ልታወር? የእግዚአብሔርን ሥራ በአንተ ላይ ታያለህ። እኔንም ሆነ የኔ የሆንኩን ካዳንክ ሁላችንም ክርስቲያን እንሆናለን። ይህ ሁሉ በአትረብ ይፈጸማል። ከዛም ሁሉም የናዝሬቱ ኢየሱስ ክርስቶስ አምላክ እንደሆነ ያውቃሉ። ሁሉን የሚችለው አለ ከኔ ጋር። ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ኢየሱስ ክርስቶስ ሆይ ስምህ በአትረብ ገዢ ፊት ይወደስ ዘንድ አድናቸው። ማየትና መጨበጥ
ሰማዕታት በደም እንዲያ ከቻሉ እነርሱ ያምናሉ። ይህን እድል ስጣቸው። የብርሃን ጌታ እኛ ሁላችን ደካሞች ነን። አላንተ ፍቃድ ምንም ኃይል የለንም። ጌታ ብርሃኔና ለአንተ ጌታ ለኢየሱስ ክርስቶስ ክብር ምስጋና ይገባል። ዓይናችንና ልባችን ታውሮብን ነበር፣ ነገር ግን አሁን ማየት ችለናል። ወደ አትረብ ገዢ ሂዱና በእናንተ የሆነውን አስረዱ። ለመላው ዓለም ምን ነገር አለን እንጂ ከስም ሁሉ በላይ የሚበልጥ ስም ይዟል። የማመልከው አምላክ ከሁሉም ይበልጣል። ምንስ ሆናለው ስሙን ተደግፌ በኢየሱስ ክርስቶስ ጥላ ስር አርፌ ጌታ አሁንም ድረስ በእምነታችሁ ጸንታችኋል። የእኛም ማዳኛችንና መድኃኒታችን እንዳስተማረን ሞት ከእርሱ ጋር እውነተኛና ሕያው የሆነ ሕይወት ነው። ሕይወት ግን ካንተ ጋር ሞት ነው። ምንድን ነው የምትናገረው? ሕይወት እርሱ እንዳላት ይመስልሃል? እነዚህ ሰዎች በሞትና በሕይወት መካከል ያለውን ልዩነት አያውቁምን? ወደ አስወጣልኝ፣ ሌላኛውን የሞት ወዳጅ አምጣልኝ። የታል የሰማኑ ድገሽ? ለምንድን ነው አብራችሁ አልመጣው? እኛ ክርስቲያኖች ነን። በሌሎች አማልክት አናምንም። ከቅዱስ አባኖብ አምላክ በቀር ሌላ የለም። የሰማኑ ድገሽ ሽባ ስለሆነ መንቀሳቀስ አይችልም። አብድሃል እንዴ? አእምሮአችሁ ምን ነክቶታል? ወደ አእምሮአችን ተመልሰናል። ቀድሞ እብዶችና ሙታን ነበር፣ አሁን ግን ሕያው ነን። አሁኑኑ የሰማኑ ድንጋይ ጠፍረህ አምጣልኝ። እንዲሁ እንዳለ አትለቀኝምን? ከአትረብ ግዛት ምስክር ከመምጣቱ በፊት አይሆንም። እነርሱም ካላዩና ካልሰሙ አያምኑ። ለኢየሱስ ክርስቶስ ክብር ምስጋና ይግባው። ምንድነው እንኮሱ? እርሱን ጠይቀው። በኢየሱስ ክርስቶስ ስም አምኗል። እርሱም ዓይናቸው እንደበራላቸው ወታደሮች ነፃ ተፈቷል። ለኢየሱስ ክርስቶስ ምስጋና ይግባው። ለጌታ ለኢየሱስ ክርስቶስ ክብር ይገባዋል። አብድሃል። ይህ የማይታመን ነው። ልብ በልና አንድ ጊዜ እርሱን ተመልከተው። አንተም እንደርሱ ትናገራለህ። አንድ ተጨማሪ ድል እሰጥሃለሁ። ወደ ነበርክበት ተመለስ። ወታደሮችም ተመሳሳይ እድል ይኖራቸዋል። ራስህን አታታልልፍ። ፈጽሞ ይህን አመለካከቴን አልሽሮም። በራስህና በወታደሮች ሕይወት ቁማር ትጫወታለህን? በፍጹም አሸናፊዎቹ እኛ ነን። እርግጠኛ ነህን? እኔ ጋር አብሮ እንደሆነ እርግጠኛ ነኝ። የሳምኑ ድገሽ፣ አንተም አምነሃል። እነሱንም አስተባብረሃል።
ለሌሎችም ምሳሌ ትሆናላችሁ። ያንን በርሱ አእምሮ የተጫወተባችሁን ጠፍር አምጣልኝ። ለአማልክቶች የምትሰግድ ብቻ ቢሆን አንተንና በአንተ ጨዋታ ምርኮኛ ላደረግኳቸው ሁሉ ምሕረትን አደርጋለሁ። የምሕረት አምላክ ኢየሱስ ክርስቶስ ብቻ ነው ምሕረትን ሊያደርግልን የሚቻለው። የእኛ አማልክት ምንም አይነት አይደሉምን? ይቅር ሊሉና ሊመለኩ አይገባምን? የአንተ አሻንጉሊቶች ምንም የማያውቁና ሊገባቸው የማይችሉ አንተ ይህን ያህል ድፍረት በፊቴ አማልክቶችን አትፈራምን? ከጌታዬ ከኢየሱስ ክርስቶስ በቀር ማንንም አልፈራም። በል በሱ 100 ያህል ግርፋት በጀርባው አሳረፍበት። ከዛም መርዝ አርጉና እሳት ከስሩ እያነደዳችሁ የጋለ ወንበር ላይ አስቀምጡት። የእሳቱን ነበልባል ወደ ገነት ሲያደርሰው እናያለን። ጻድቃንም በገዳም 97 98 99 መቶ አሁንም ይስራል የብርሃን ጌታ ስሙን ተሸክሞ ጌታዬ ኢየሱስ ክርስቶስ ሰለስቱን ደቂቅ ከእቶነ እሳት ነበልባል እንዳዳንካቸው እኔንም አድነኝ። እግዚአብሔር ውድ አባ ነው። አይዞ በርታ፣ እግዚአብሔር ከአንተ ጋር ነው። አምላክ ወደ አንተ ልኮኛል። አምላክም ሊጎዳ ካለው ነገር ሁሉ ይጠብቃል። በመታሰቢያ ቀንም በስምህ ለድሃ ምጽዋትን ያደረገ ለተራበ ያበላ ከልዑል እግዚአብሔር የደስታ ተካፋይ ይሆናል። እግዚአብሔርን በጸሎት ላመስግነው ውስጥ ከሁሉም ይበልጣል። ምንስ ሆናለው ስሙን ተደግፌ በኢየሱስ ይህ ልጅ ከግርፋት በጋዝ በእሳት ሲቃጠል ጠንካራ መሆኑን ያስተምራል። እሳቱን እንዳጋየ ነው እንድገባ ይፈቀድልኝ ይላል። ይህ እውቀት ፈጣሪ አልበቃውም። ይፈቀደለትና ይምጣ። እሺ ጌቶች። እርሱ ነው። ታዲያ እንዴት ከጋዝ እሳት ሊያመልጥ ቻለ? አሁን ዳግም መጥቼ ላረጋግጥላችሁ የምወደው ነገር ቢኖር አምላኬ ልጆቹን ፈጽሞ እንደማይጠላቸው። የወታደሮቹ አለቃ መጥቷል። ይምጣና መልእክቱን ያንብበው። ማንኛውም ሰው ካሁን በኋላ የኢየሱስ ክርስቶስ ስም የጠራ ለአማልክቱ የዕጣን መስዋዕት ያላቀረበ ለአማልክቱም ያልሰገደ ይቀጣል። ከዛም ወደ አርማጌስ አሌክሳንድሪያ ገዥ ዘንድ ይሰደዳል። በዚህ የእኛን አምላክ ተአምራት እያያችሁ ቁስለቴን ሲጠግን ከእሳት ነበልባል ሲያድነኝ በእውነት እየተመለከታችሁ አሁንም እነዚህን የድንጋይ ምስሎች እያያችሁ ራሳችሁን ታታልላላችሁ። የማሰቃየውን ቅጥር ግቢ ለነዚህ ለአማልክቶቻችን ለማይሰግዱ በግዛታችን ሁከትን ለሚፈጥሩት ሁሉ የከተማይቱ ሕዝብ መቀጣጫ እንዲሆን አዘጋጁልኝ።
በሰማይ ቢሆን በምድር ቢሆን ከቅዱሱ አባ ኖብ አምላክ በቀር ሌላ የለም። ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። ቁጥራቸውም ቢበዛ እንኳ በዚች የከተማይቱ ጎዳና ደማቸው እንደ ጎርፍ መውረዱ አይቀርም። እነዚህ 800 ነፍሳት መጥፋትና ደም መፍሰስ መንስኤው አንተ እንደሆንክ ታውቃለህ። ደማቸው በአንተ እጅ ነው ያለው። ስለዚህ ለአባሎን አምላክ መስዋዕት በማቅረብና ለጌታችን ለዲዮቅልጥያኖስ ትእዛዝ በመስጠት ሞቱን ማስቀረት ይቻላል። ዲዮቅልጥያኖስ ያንተ ጌታ ነው፣ የኔ ጌታ ኢየሱስ ክርስቶስ ነው። እርሱ የባለጸጎችን ትዕቢት የሚያዋርድ የተዋረዱትንና ምስኪኖችን ከፍ ከፍ የሚያደርግ ያንተ ዲዮቅልጥያኖስ ግዛቱንና የሰይጣንን ግብር ልጆች የሆናችሁትን የሚያጠፋ ነው። አቃጥልና ግደለው፣ ማን እንደሚያድነው እናያለን። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ያንተ ተጋድሎ በቅዱስ ጁልየስ አልሐክፋሲ ገድል ይጻፋል። በቅዱስ አካልም ታላላቅ ታምራት ይደረጋሉ። ስምህን የጠራ ለዘላለም ይባረካል። ከደዌውም እግዚአብሔር ይፈውሰዋል። በስምህ በታነጸው ቤተ ክርስቲያን መጥቶ የጸለየ እግዚአብሔር ጸሎቱን ይሰማዋል። ከቅዱስ አባ ኖብ አምላክ በስተቀር በማናቸውም አናምንም። ይህን ምትሃተኛ የገዢውን ውሳኔ እስኪያገኝ ወደ ሆን ይወርውረው። የሚጸድቁት ይህንን የሙታን ዓለም ንቀው ዘላለማዊ ሕይወትን የመረጡ የዚህን ዓለም ደስታ ሳይሆን በክርስቶስ ያለውን የሚሹ ናቸው። በሰማይ ቢሆን በምድር ቢሆን ከቅዱሱ አባ ኖብ አምላክ በቀር ሌላ የለም። ከሺህ ቢበልጡም እነዛን የአባ ኖብ ተከታዮች ያዝልኝ። ከዚያ ከድውይ ምንም አይነት ሁከት አልሻም። እሺ ጌቶች፣ የአትረብን ጎዳና በደም ጎርፍ እናጥለቀልቀዋለን። ልጅ ምን ማድረገው? ምንም ነገር ባይፈጠር እንኳ እርሱ ከሁሉ ማልዶ ነው የሚነሳው። ይህ ያለንበትን አቋም ኳሸቀ ንጉሱና አጼው ከዚህ በላይ ሊታገሰን አይችልም። ወደ አሌክሳንድሪያ ይላክና ከዚሁ ከፈጣሪ እንገላገላለን። ትክክል ነህ። መልእክትም እልክበታለሁ። ላ ያትረቡ ገዢ ይህን ያልደካማውን ነው ይህ ልጅ ያቃተው እኔ እንዳገባባለት ያቀረበው።
ስለ ግዛቱና መንግስት ስጋት ያደረበት ልጁን በመፍራቱ አይደለም? እንደኔ የዚህ ልጅ ትምህርት በማመናቸው እብዶች ናቸው። እኛ አሌክሳንድሪያዎች ግን የልጅ እናጠፋዋለን። ይህ ልጅ ነው አባኖብ ማለት። በአንተ አልፈርድም። ክርስቲያን በመሆንህና በዚህ በጎ ስያሜ በመጠራትህ ልትኮራ ይገባሃል። እኛ የማናቸውንም የእምነት ነጻነት አንቃወምም። የተሰጠም ጸጋ ከሮማውያን ወታደሮች የላቀ ስለሆነ እኮራብሃለሁ። አሁን አንተን የኔ ተተኪ ያደርግሃለሁ። ግን እንዴት ነው አባሎንን ካላመለክና ለግዛቲቱ ሕግ ካልተገዛ የኔ ልጅ ልትሆን የምትችለው? እምነቴን ልትፈታተነኝ አትሞክር። የኔ እምነት ሕያው ነው። ያንተን ክርስቶስ ተወውና አባሎንን አምልክ። የንጉሡንም ትእዛዝ አክብር። ያንተን ጣዖት ሆነ ያንተን ግዛት ወዲያ ተዋቸው። በእሳት የጋለ ብረትና ካውያ መተህ ጆሮቹንና አይኖቹን አቃጥላቸው። ከዚያም እስኪሞት ወደ ወህኒ ወርውሩት። አቤቱ አምላኬ ሆይ ዳንኤልን ከአንበሶች መንጋጋ፣ ሶስናን ከደረበ እናት መዳፍ፣ ሦስቱን ሕፃናት ከእሳት ነበልባል እንዳዳንካቸው የኔንም ጩኸት ሰምተ ከዚህ መዓት ቅጣት አድነኝ። ለክርስቶስ ክብርና ምስጋና ይሁን። የሚያስደነግጥህኝ የሚያስፈራኝ ማን ነው? የአትረብን ገዢ ያሸበረውን ምታተኛ ለመጨረሻ ጊዜ እናስወግደዋለን። ከስም ሁሉ በላይ የሚበልጥ ስም ይዟል። በኩሌ በዚህ ወቅት ያሉት ገዦች በዚህ ትንሽ ልጅ እንዲህ ከተሸበሩ ጠንከር ካለ ጦር ጋር ቢፋለሙ ስሙን ተደግፌ በፍርሃት ብቻ ይሞቱ ነበር። የአትረብ ገዢ በአሰቃቂ ሁኔታ ሳይገርፈው አይቀርም። ቢቸግረው ነው እንድናስወግደው ወደኛ የላከው። እኔ የማየውን ታያለህን? እንዴትስ በዚህ ተገኘ? አንተ መናፍስት ትሆናለህን? ለአባሎን ካልሰገድክ ከዚህ በፊት ባልታየ መልኩ ትቀጣለህ። ያሻህን ሁሉ ልታደርግ ትችላለህ። የኔ ጌታ ኢየሱስ ክርስቶስ ሥጋን እንጂ ነፍስን ሊያጠፋ የማይቻለውን አትፍሩ፣ ነገር ግን ሥጋንም ነፍስንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ ይላልና። ይህ ልጅ እውነተኛ መናፍስት ነው። መፍትሄው ማሰቃየት ሳይሆን ከማንነቱ አንጻር ያለውን ተጋድሎ መመዘን ነው።
ወስነሃል? እሷ ባይግቦ እኛ በእስክንድርያ ያለን 3 ታላላቅ አስማተኞች ነን። ማንኛውም የሰው ኃይል ሊቋቋመን የማይችል ሲሆን አደገኛና መርዛማ እባቦችን ማጉረፍ የምንችል ነን። 3ቱ እባቦች 500 ያህል ሰዎችን ይገላሉ። ታዲያ ይህ ልጅ እንዴት ይቋቋማቸዋል? ልጁንና እባቦቹን በጨለማ ክፍል ይተዋቸው። እናም ጨለማው ወገግ ሳይል ስለ እርሱ አንዲት ነገር አይሰሙ። አቤቱ ጌታዬ ሆይ ዳንኤልን በአንበሶች ጉድጓድ በተወረወረ ጊዜ አፋቸውን እንደዘጋ ሁሉ ስለ ቸርነትህና ስለ ስምህ ብለህ የእነዚህን እባብ አፋቸውን ዝጋ። እናንተ መርዛማ እባቦች ካጠገቡ እንዳትደርሱ በሰላም ይሁን። በራፉን ክፈተውና የአጥንቶቹ ቅሪቶች እንዳሉ ተመልከት። ምንድነው ነገሩ? ተነድፏልን? አላወኩም። እስቲ እናያለን። አንተ በርግጥ አደገኛ አስማተኛ ነህ። የአስማት አይደለም፣ የእግዚአብሔር ኃይል ነው። ቃል ኪዳኑ የታመነ ነው። በቃሉ ለእናንተ እላችኋለሁ ጊንጦችና እባቦች ከእግራችሁ በታች ልታደርጉ ስልጣንን ሰጥቻችኋለሁ፣ ለጠላቶቻችሁ እጅ አትሰጡም ብላችሁ። እኔ አላምንም እርሱ ስልጣን መስጠቱን። ስልጣን እኮ ለንጉሥ ብቻ ነው የሚሰጠው። ምድራዊ በሆነና በሚታይ ነገር ብቻ አትመን። ይህንኑ ምስክርነት ደግሞ ያሳያል። ልትክዳቸው የማትችላቸውን ነገር በራስ ላይ ተመልከት። የገዢውን አካል ቀና አድርገውና በአንገቱ ዙሪያ አስተውለው። እኛ በክፉ ፈንታ ክፉ አንመልስም። በመጽሐፍ ቅዱሳችንም በክፉ ፈንታ ክፉ አትመልሱ፣ የሚሰድቧችሁንም መርቁ ነው የሚለው። እኔም በጌታ ኢየሱስ ክርስቶስ ስም እለምናለሁ፣ ይህን እባብ እንዳይነድፈኝ አድርግልኝ። ከላዩ ውረድ፣ እንዳትነካው። የጌታ የኢየሱስ ክርስቶስ ስም የተባረከ ነው። ከዚህ ቀደም ፈጽሞ እንዲህ አይነት ነገር አላየንም። ለኢየሱስ ክርስቶስ ስም ምስጋና ይግባው። ይህ ልጅ ስልጣኔን እየተጋፋኝ ነው። እርሱ ካለ እኔ መኖርም ሆነ መግዛት እንደማልችል ስልጣኔንም እንደማጣ ይሰማኛል። ክብሬን እንዳቃለለ በሕዝብ ፊት እንዳቃለለኝ ለአማልክቱ እንዲሰዋ አስገድደዋለሁ። ይህም የታላቁ ንጉሥ መንግሥት እንጂ የልጆች ጨዋታ አይደለም። ከራስ ላይ የእግዚአብሔርን ሥራ አይተህ ይህንን አጸያፊ ቃል ስትናገር አታፍርም? በጋን ውስጥ የፈላ ውሃ አዘጋጁ፣ በውስጡም ነዳጅ ጋዝና ሰልፈር ጨምሩበትና ይህን ልጅ ውስጡ ክተቱልኝ።
ከስም ሁሉ በላይ የሚበልጥ ስም ይዟል። የማመልከው አምላክ ከሁሉም ይበልጣል። ምንስ ሆናለው ስሙን ተደግፌ? ገዢው ሽንፈትን ስለማይሻ የሚመጣ ይመስለኛል። እዚህ ልጅ እምነት ሁላቸውም የላቀ ነው። የኔ ጌታ ኢየሱስ ክርስቶስ ሆይ ያንተ አገልጋይና ልጅህን የሚያስደነግጠኝ የሚያስፈራኝ ማነው? ከዚህ ከተፍለቀለቀ የእሳት ጋር አድነኝ። ልመናዬም ስማኝ አድነኝ። በምድር ላይ ሰማዕትነቴን ጨርሻለሁና ጌታ ሆይ ነፍሴን ተቀበል። ብፁዕ አባ ኖብ ሆይ በልብህም ጽና፣ ስለ ስሜ ተጋድሎህን ጨርሰሃል። 3 የክብር አክሊልም ተዘጋጅቶልሃል። ስለ ጽናት ለፈሰሰው ደምህና ስለ ሰማዕትነት ነው። ጁልያስ ኤልአክፋስን ቅዱስ ሥጋህን ወደ መንደርህ እንዲያመጣው አዝዣለሁ። ካንተም በኋላ ልጁን በስም የሰየመ ከመከራ ሁሉ ይጠበቃል። ቅዱስ አካል ያረፈበት መንደርና ስላንተ የሚያገለግሉትን ሁሉ እባርካቸዋለሁ። ከተባረኩስ እንዳንተ ነው። የነገሥታትን ኃይል ሁሉ ያሸነፍክ አንተን የወለደች ማኅፀንና ያረፍክባት መንደር የተባረከች ናት። አንተ በእግዚአብሔር ስም ሰማዕት ስለሆንክ ያየሁትንና የሰማሁትን ሁሉ እንድጽፈው በትውልድም እንዲተላለፍ ይፈቀድልኝ። ገዢው ጥሩ ዜና እንዳደርስ ወደ አደባባይ ልኮናል። ጥሩ ዜና መሆን አለበት። ያ ልጅ ተመልሶ ቢመጣ ምን እንደሚደረግ አላውቅም። እርሱ ከጥቀርሻ ጋር ሰልፈርና ቀዳጭ እርሳስ ቅልቅልና ከፈላ ውሃ ሊጠነክር አይችልም። የማይቻል ነው። የሰይጣን ጉልበት እንኳን የሱን ያህል ሊጠነክር አይችልም። ሊቆራረጠው እመኝ ነበር። እሱን ልጅ ባላስወግደው ኖሮ እረፍት አላገኝም ነበር። ይህን ልጅ ብትቃወም በሁሉም ፊት ክብርን ትነጠቃለህ። እርሱን ማሰቃየት ብትቀጥል ዘላለማዊ ረፍትን ትሰጠዋለህ። ከእርሱ ጋር ያሉትንም እንዲሁ። እርሱን በመግደልህ አዝናለሁ።
ልዑል እግዚአብሔር ሆይ አባ ኖብና ቅዱሳን ስለ አንተ መከራን ስለ መቀበላቸው ምስክር ነኝ። አንተ ትክክል ነህ። መልእክቴን ጨርሻለሁ። ስለ ሰማዕትነቴን የክብር አክሊል ልደፋ መጥቻለሁ። የአገልጋዮች ሰይፍ አንገቱን ይቆርጣል። ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? ጌታ ብርሃኔና መድኃኒቴ ነው። ጌታ ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? እኔ በህመሜ ያየሁት ስቃይ የሚያስፈራኝ ማነው? ከአባ ኖብ የሚወዳደር አይደለም። ስለዚህ ኖሯል። በቤተ ክርስቲያኑ ብዙ ሰዎች የሚያዘወትሩ ከህመማቸው ለመፈወስ ሳኦል ጥላቻ ልቤ አይደነገጥም በጎልያድ ዛቻ። የምታመንበት ስሙ ጋሻዬ ነው። ኃይልና ብርታቴ ጌታ